بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم ودنا يتكبراتشو هيتو تكتاتيوتشاتشن السلام عليكم ورحمة الله وبركاته إن شاء الله يهدر ساتشن كسورة الفاتحة أنستن سورة الناس يان ولا لي من كتلو يا قرآن تجد ما استكاك يا درساتشن هنا مالتنا إن شاء الله እስካሁን ስትከታተሉ የነበራችሁ ኢንሻአላህ በተጠቀማችሁት አላህ እኛንም እንዲያስጠቅመን ዱዓ እናደርጋለን። ኢንሻአላህ በመቀጠል አብዛኞቻችሁ ኮሜንት ሴክሽን ላይ ስልክ ቁጥር እያላችሁ ስለሆነ በውስጥ መቅራት እንፈልጋለን የምትሉ ማለት ነው። ኢንሻአላህ በኢሞና በቴሌግራም ኢንሻአላህ በዚህ ስልክ ቁጥር የምታገኙኝ ይሆናል ማለት ነው። ኢንሻአላህ እዚህ ጋር ፊት ለፊት ላይ ያረኩላችሁ በዚህ ስልክ ቁጥር በኢሞና በቴሌግራም ኢንሻአላህ እኔ ማናገር ትችላላችሁ። የዛሬው ደርሳችን የሚሆነው ይሄን ይመስላል ማለት ነው። ኢንሻአላህ የዛሬው ደርሳችን ከሱረቱል ማዑን እናነሳለን። ከመጀመሪያው ነው እናነሳው ኢንሻአላህ ሰፋ ያለ ማብራሪያ ስለሚኖረው አብራችሁን ቆዩ ማለት ነው። ሱረቱል ማዑን ሲጀምር ኢንሻአላህ ምን ይላል? መጀመሪያ ላይ አረአይተ አለዚ ዩከዚቡ ቢዲን أرأيت الذي يكذب بالدين እዚህ ጋር ስንጀምር መጀመሪያ ላይ ምን አለች? ሐምዛ አረአይተ ስንል ይህች ሐምዛ ማለት ነው ተርቂቅ ናት። ተርቂቅ ማለት እንግዲህ እስካሁን እንደተማርነው ከያዛችሁ ተርቂቅ ብሎ ማለት አንድን ፊደል ማቅጠን ማለት ነው። ተርቂቅ ብሎ ማለት አንድን ፊደል ማቅጠን ማለት ነው፣ አለማወፈር። እንዴት ነው ማወፈር አለማቅጠን ስንል እንዴት ነው ከተባለ ለምሳሌ ሐምዛን ስንቀራ አራአ ምንል ከሆነ ይህ ስህተት ነው። አያችሁታ አራአ እንደዚህ ከሆነ ስህተት ነው። መሆን ያለበት አራአ ግልጽ የሆነ ሐምዛው ከስራ ፈትሐ ሆኖ ቀጠን ያለ ሐምዛ መሆን አለበት። ምክንያቱም ይህ ሐምዛ ከወፈረ ወደ ሌላ ፊደል ስለሚሄድብን ማለት ነው። ይሄን ሐምዛ የሚያወፍሩብ ምንድነው? ቀጣይ የመጣው ፊደል ራ ፊደል ራሱ ሙፈኸማ የሚወፍር ፊደል ስለሆነ ሐምዛው ተከትሎ እንዳይወፍርብን መጠንቀቅ አለብን ነው። አሁን ራ ፊደል ራ ሙፈኸማ ነው፣ የሚወፍር ፊደል ነው። ፈትሐ ሆኖ ካገኘነው ምን ጊዜም ይወፍራል ብለናል። ስለዚህ ራው እንደዚህ በምናወፍርበት ጊዜ ሐምዛው ተከታትሎ እንዳይወፍርብን መጠንቀቅ ማለት ነው። ለምሳሌ አራ ካወፈርን በኋላ ተመልሰን አ ማለት አራአ ያችሁታ በሁለቱም መልኩ አቅጥኝ ነው መቅራው ማለት ነው። የመጀመሪያውንም ሐምዛ የሁለተኛውንም ሐምዛ አቅጥኝ እቀራለሁ ማለት ነው። አረአይተ አለዚ ስንል አረአይተ አለዚ ናለ ከፈትሐው በኋላ እዚህ ጋር ተስቆጦ ዋስለን አለች። ከዛ ላም መታለች። ላም ላይ ምንድነው የመጣው? ይሄ ላሙ ሸደ መጥቷል። ስለዚህ ሁለት ሐረከ እንይዛለን። ሁለት ሐረከ የምንቆይበት አንድ ፊደል መድ ላይ እዚህ ላይ እንቆይበታለን ማለት ነው። አረአይተ አለዚ ስንል ምን አለ? ዛል ከስራ ያ ስኩን ዚናት ዳል ይህች ዛል ላይ ያለችው ያው መድ ተምኪን በመባል ትታወቃለች። መድ ተምኪን ሁለት ሐረከ ያክል የምትሳብ መድ ማለት ነው። መድ ተምኪን ሁለት ሐረከ የምትሳብ ከከስራ በኋላ የምትመጣ ያ ማለት ነው። ተቅዲሯ ሁለት ሐረከ ብቻ ነው። ከዛ በኋላ አንጨምርም ማለት ነው። ዩከዚቡ ስንል ዩከዚቡ ዛል ላይ ምን አለ? እዚህም ዛል መጥቷል። እነዚህ ዛሎች ምንድናቸው? ሐርፍ ለሰዊ በመባል ይታወቃሉ። ልክ እንደ እነማን ናቸው? ሐርፍ ለሰዊ የሚባሉት ባለፈው እንደተባለው 3 ፊደላቶች ናቸው። ከሐርፍ ለሰዊ ውስጥ አንደኛው ዛል ነው። እነሱ ሐርፍ ለሰዊ የሚባሉት እነዚህ ናቸው። መጣሁላችሁ ማለት ነው። ሑሩፍ ለሰዊ ሳ አለች፣ ዞ አለች፣ ዛል አለች። ዛልን ማየት ያዝነው አሁን ነው። ሶስቶቹ እነዚህ ሑሩፍ ለሰዊ ወይም ደግሞ በምላስ የሚወጡ የአረበኛ ፊደላቶች ናቸው ማለት ነው። ኢንሻአላህ ወደ ደርሳችን ላይ ስንመለስ ዩከዚቡና አለዚ ስንል ምላሳችን በደንብ አውጥተን ነው ዛልን የምናወጣው ማለት ነው። ቢዲን ስንል እዚህ ጋር ላም መታለች። ይህች ላም ምንድናት? ላም ሸምስያ ናት፣ የማትነበበዋ ማለት ነው። ላም ሸምስያ ከተባለ ምንጊዜም ላሟ ትጻፍና ላሟ የማትነበብ ላም ማለት ነው። ምክንያቱም ከሷ ቀጥሎ የመጣው ፊደል የሸምስያ ፊደል ስለሆነ አትነበብም ማለት ነው። ቢዲን ስንል ደግሞ ዳል ላይ ምን አለ? ያስኩናለች። እዚህ ጋር ሁለት ሐረካ፣ አራት ሐረካ እና 6 ሐረካ የምንስባቸው ማለት ነው። እዚህ ታች ጋር መድ ዓሪድ ሊሱኩን የሚባሉት ማለት ነው። ከዚህ በፊት ብዙ ጊዜ አይተናቸዋል። እስከ 6 ሐረካ ድረስ የምንስባቸው የመድ አይነቶች ናቸው። አሁን እቺ መድ ዓሪድ ሊሱኩን ማለት ድንገተኛ መድ ማለት ነው።
ድንገተኛ መድ ማለት አያ ላይ የመጣብን ድንገተኛ የሆነ መድ ነው። ስናቆም እስከ 4 እና እስከ 6 ሐረካ ድረስ በደንብ ስበነው ማቆም እንችላለን ማለት ነው። 2 4 እና 6 ሐረካ ማቆም እንችላለን ስበን። ለምሳሌ ዩከዚቡ ቢዲን ብዬ ባቆም ይቻላል። እንዲሁም ዩከዚቡ ቢዲን እንደዚህም ብዬ ባቆም ይቻላል። እንዲሁም ዩከዚቡ ቢዲን እንደዚህም ብዬ ማቆም እችላለሁ ማለት ነው። ኢላ ግን ስንቀጥል ዩከዚቡ ቢዲኒ ብለን ቀጣዩን አያ ማስገባት ከፈለግን 2 ሐረካ እነዚህ 4 እና 6ቶቹ አይገቡም ማለት ነው። ቢዲኒ ፈዛሊከ الذي ብለን ነው የምንቀራው ማለት ነው። የሱረቱል ማዑን የመጀመሪያው አያ ይሄን ይመስላል። ኢንሻአላህ በአንድ ላይ ስንቀራው أرأيت الذي يكذب بالدين أرأيت الذي يكذب بالدين إن شاء الله ሁለተኛ አያ ላይ ሱረቱል ማዑን ሁለተኛ አያ ላይ እናገኛለን فذلك الذي يدع اليتيم فذلك الذي يدع اليتيم فذلك الذي ስንል ፋ ላይ ምን አለች ፋ ፈትሐ ናት ሙረቀቃ ተርቂቅ ትሆናለች ወይም ትቀጥናለች ማለት ነው። ይሄንን ኢንሻአላህ በደንብ ያዙ። ፋን ከስራ ፈትሐ ሆና ምን ጊዜ ስናገኛት ተርቂቅ ነው የምናደርጋት አናወፍራትም። ከፋ በኋላ ማን መጥቷል ዛል መጣለች። ዛል ፊደል ላይ አሊፍ ሰጊራ የምትባለዋ የመድ አይነት ስለመጣች መድ ጠቢዒ 2 ሐረካ ያክል የምንስባት ይሆናል ማለት ነው። ዛልን 2 ሐረካ ያክል የምንስባት ይሆናል። 2 ሐረካ ማለት ዘ የነበረውን ወደ ዘ መቀየር ብቻ ነው። ከዚህ በላይ የሚያስፈልገው ነገር የለም። ለምሳሌ ፈዛሊከ الذي ሳይሆን የምንለው ፈዛሊከ الذي ፈዛሊከ በማለት እንቀራዋለን። ዛል እንዲሁም በተጨማሪ ምን መታለች ሑሩፍ ለሰዊ ወይም ደግሞ ሐርፍ ለሰዊ ስለሆነች ከሐርፍ ለሰዊ ከሶስቱ ፊደላቶች አንዱ ስለሆነች ቅድም እንዳየነው ምላሳችንን አውጥተን በደንብ የምናነባት ይሆናል። ፈዛሊከ الذي ስንል الذي በምንልበት ሰዓት እዚህ ጋር ላሙ ላይ ሸዳ መጥቷል። ልክ እንደቀድሞ 2 ሐረካ ያክል ያዝ እናደርገዋለን ቶሎ አናልፍም። فذلك الذي በዚህ መልኩ ነው የሚሆነው። الذي ስንል መጥቷል መድ ተምኪን ቅድም እንደቀራ ነው። أرأيت الذي ስንል እዚህም ጋር الذي በምንልበት ሰዓት 2 ሐረካ ያ ላይ መታለች ማለት ነው። ወይም መድ ተምኪን በመባል የምትታወቀው መታለች ማለት ነው። እንዲሁም ደግሞ ዛል ላይ አሁንም ሐርፍ ለሰዊ በምላስ ከሚወጡት ፊደላቶች ከሶስቱ ከሳ ከዞ እና ከዛል ውስጥ አንድ ስለሆነች ምላሳችንን በደንብ ወጣ አድርገን የምናነባት ይሆናል ማለት ነው። فذلك الذي يدع اليتيم يدع ስንል ዳል ላይ ዶም አለ ከንፈራችን ወደፊት ግዴታ መሆን አለበት። ምን ጊዜም አረበኛ ፊደል ላይ በምንቀራበት ሰዓት ቁርአንን ከንፈር ዶማ ሆኖ በምናገኝበት ሰዓት ፈትሐ አንድ ፊደል ማለት ነው። ዶማ ሆኖ በምናገኝበት ሰዓት ከንፈራችን ወደፊት ግዴታ ማድረግ ይኖርብናል ማለት ነው። ምክንያቱም አንድ ፊደል ከንፈራችን ወደፊት ሳናደርግ የምናነብ ከሆነ ዶማው የት ያክል እንደሚሰማ እናውቀውም ማለት ነው። ርቀቱ ፈትሐ ይሁን ከስራ ይሁን ዶማ ይሁን አንሰማውም። ራቅ ያለ ሰው ሊሰማልን አይችልም ማለት ነው። እንዲሁም ያዱዑ ስንል አይን ላይ ሸዳ አለ በደንብ ጠበቅ እናደርጋለን። አልየቲም የዱዑል የቲም ላሟ ምንድን ናት? አሁን እዚህ ጋር ቅድም ላመ ሸምስዬ ነበር ያልነው አሁን ላመል ቀመርያን አግኝተናል ማለት ነው። ስለዚህ ላመል ቀመርያ ከተባለ አንድ ፊደል ላሟ የምትነበብ ፊደል ናት ማለት ነው። ምክንያቱም ከሷ ከላም በኋላ የመጣ ፊደል ያ ስለሆነ ያ ፊደል ደግሞ የምን ፊደል ነው? የላመል ቀመርያ ፊደል ነው ማለት ነው። فذلك الذي يدع اليتيم يتيم ታላይ ከስራ መጥቷል። ከስራ በኋላ የመጣ ደግሞ ያ መድ ነው ወይም መድ ዓሪድ ሊሱኩን መባል የሚታወቀው ድንገተኛ የሆነ የሚከሰት አያ ላይ የሚመጣብን ድንገተኛ የሆነ መድ ነው ማለት ነው። ማቆሚያ ላይ አያ ላይ ብቻ ላይሆን ይችላል። ምክንያቱም አንድ ቁርአን ላይ የቀራን ረዘም ያለ አያ ወይም ስንቀራ መሃል ላይ ማቆም ከፈለግን ይህ መድ ዓሪድ ሊሱኩን ይባላል። ድንገተኛ የሆነ ሱኩን አመጣን ማለት ነው። ድንገተኛ የሆነ ሱኩን አመጣን ማለት ነው። ምክንያቱም አያ መሃል ላይ የቀረን ስላቆምን ወይም ደግሞ አያ ስለመጣብን ማለት ነው። ስለዚህ ይህንን መድ ዓሪድ ሊሱኩን ስንት ሐረካ እንስባለን ብለናል? 2 ሐረካ 4 ሐረካ እና 6 ሐረካ ያክል የምንስበው ይሆናል ማለት ነው ኢንሻአላህ። የሱረቱል ማዑን ሁለተኛ አያ ይህን ይመስላል ስንቀራው فذلك الذي يدع اليتيم فذلك الذي يدع اليتيم
ይህንን ይመስላል ማለት ነው። ኢንሻአላህ ወደ ሶስተኛው አያ ላይ ስንገባ ይሄን እናገኛለን ማለት ነው። ኢንሻአላህ ወደ ሶስተኛው አያ ላይ ምን ይላል? ወላ የሑዱ ዐላ ጠዓሚል ሚስኪን ولا يحض على طعام المسكين ولا يحض على طعام المسكين ኢንሻአላህ እዚህ ቦታ ላይ ብዙ ማብራሪያዎች ሊኖሩ ይችላሉ። ኢንሻአላህ ዋው ላይ መጀመሪያ ወላ ስንል ወላ ዋው መረቀቃ ነው ትቀጥናለች። ዋዋ ወ ነው የምትሆነው ወ ብለን እንዳናወፍር ወ ብለን እንቀራለን። ወላ ስንል ያለችው መድ ናት። መድ ጠቢዒ ትባላለች። መድ ጠቢዒ ሁለት ሐረካት ትሳባለች። ላም መታለች። ይህች ላሟ ብቻ ናት። ይህችኛው ደግሞ አሊፍ ናት ማለት ነው። እዚህ ጋር የመጣቸው አሊፍ የመሳቢያ ወይም የመድ ፊደል ናት ማለት ነው። ወላ ስንል ያለችው ወላ እንላለን። ወላ የሑዱ እንጂ ወላ የሑዱ አንልም። በደንብ መጠንቀቅ አለብን። መድ ጠቢዒ ሁለት ሐረካ ያክል እዚህ ተጽፎልናል። ኢንሻአላህ ሁለት ሐረካ ያክል የምናነበው ይሆናል ማለት ነው። ወላ የሑዱ የሑዱ ስንል መጥቷል። ዳድ ምንድነው? በራሱ ሙፈኸማ ነው። እነዚህ ፊደላቶች የሚወፍሩ ፊደላቶች፣ የሚቀጡ ፊደላቶች ብለን ኢንሻአላህ አይተናል። ዳድ ላይ ያለችው ፊደላቶች ሙፈኸማ ናት። ስለዚህ ዳድ ራሷ የምትወፍር ፊደል ስለሆነ እናወፍረዋለን ማለት ነው። ኢንሻአላህ እነዚህ ሑሩፉል ሙፈኸማ የሚባሉት እነማን ናቸው ካል ኢንሻአላህ ልክ እዚህ ጋር እንደመጣሁላችሁ ሑሩፉል ሙፈኸማ በመባል የሚታወቁት እነዚህን ይመስላሉ ማለት ነው። ሑሩፉል ሙፈኸማ ሑሩፉል ከሊማ ማን ናቸው ካል ኹሶ ዶጢን ቂዝ ኹሶ ዶጢን ቂዝ በመባል ይታወቃሉ። ወይም እነዚህ ፊደላቶች እየለያየን ስናያቸው ማን አለ? ኸ አለ፣ ሷድ አለ፣ ዳድ አለ፣ ገይን፣ ጣ፣ ቃፍ እና ዛ አሉ ማለት ነው። እነዚህ ሑሩፉል ሙፈኸማ ወይም አረበኛ ላይ ማንኛውም ቦታ ላይ ፈትሐና ዶማ ወይም ከስራ ሆኖ በምናገኝባቸው ሰዓት ላይ የምናወፍራቸው ይሆናል ማለት ነው። ምንም ነገር ቢቀድማቸውና እነሱም ቢቀድሙት ማቅጠን የማንችልባቸው ከሊማ ናቸው። በደንብ አድርገን አወፍረን የምንቀራ ይሆናል ማለት ነው። አሁን ወላ የሑዱ ስንል ዳድን እዛ ላይ ስላገኘን ስለዚህ እዚህ ጋር የሚመጣው ማለት ነው ዳድ ሙፈኸማ ነው፣ የሚወፍር ፊደል ነው ማለት ነው ኢንሻአላህ። ከዛ ኢንሻአላህ ወደ ቂራአታችን ስንመለስ ወላ የሑዱ ካልን በኋላ ዐላ የሚል አለ። ዐላ የሚለው ምንድነው? ላሙ ላይ መድ ጠቢዒ ናት ወይም እቺ አሊፍ ሰጊራ መድ ጠቢዒን ሁለት ሐረካ ያክል እንስበዋለን። ዐላ በምንልበት ሰዓት ዐላ ብለን ብቻ እንቀራም። ዐላ በማለት ሳብ አድርገን እንቀራዋለን። ዐላ ጠዓሚል ሚስኪን ጠዓሚል በምንልበት ሰዓት ጣ ሙፈኸማ ናት ወይም ደግሞ የሚወፍሩ ማለት ነው። ቅድም ከተናገርናቸው ከዳድ ፊደላቶች ኹሶ ዶጢን ስንል ጣ አለ ብለናል። ስለዚህ ጣ ፊደል ልክ እንደ ዳድ ሙፈኸማ ናት ማለት ነው። ጣ በማለት በማወፈር የምንቀራው ይሆናል። ጣን ማለት ነው። አናቀጥነውም። ጣ ወይም ደግሞ ጠ ብለን አንቀራም ማለት ነው። በአማርኛው ጠ አይሆንም። ይህ ስህተት ነው። አረበኛ ስለሆነ የራሱ የሆነ ህግጋቶች አሉት ማለት ነው። ዐላ ጠዓሚል ስንል አይኑ መረቀቃ ነው። ረቀቃ ማለት ማቅጠም ማለት ነው። አይኑን ጧዓ ዓ በማለት እናቀጥናለን እንጂ ዓ ብለን አናወፍርም። ዐላ ጧዓ ሚል ከሆነ ስህተት ነው መሆን ያለበት። ዐላ ጠዓሚል ጧዓ ዓ ይህች ደግሞ መድ ጠቢዒ ናት። ልክ እንደዚህ አይነቶች መድ ናቸው ማለት ነው። ሁለት ሐረካ ያክል የምንስባት የሆነች መድ ጠቢዒ በመባል ትታወቃለች ማለት ነው። እዚህ ኢንሻአላህ ስላልተጻፈ ያዙት። መድ ጠቢዒ ብለን እናነባታለን። ዐላ ጠዓሚል ሚስኪን ስንል ላም መታለች። ልክ እንደቀደሙ ላመል ቀመርያ ናት ማለት ነው። ፈዛሊከ አለዚ የዱዑል ስንል ያለችው እሷ ልክ ላመል ቀመርያ እንደሆነች እዚህም ጋር ዐላ ጠዓሚል ሚስኪን ላሙን በደንብ ግልጽ አድርገን ነው የምናነበው። አንሸሽገውም ማለት ነው። ላሙ አይሸሸግም። ዐላ ጠዓሚል ሚስኪን ስንል ካፉ ላይ መረቀቃ ወይም ደግሞ ቀጠን እናረጋታለን ካፏን ማለት ነው። ከሱ በፊት ግን ሲንን በደንብ እንይዘዋለን። ስኩን ስለሆነ ሁለት ሐረካ ያክል ጠዓሚል ሚስኪን ብለን ቆየት እንልበታለን ማለት ነው። ሚስኪን በምንልበት ሰዓት ምን አለ? መድ ዓሪዱን ሊሱኩን አለ። ልክ መጀመሪያ ላይ እንደተናገርነው መድ ዓሪዱን ሊሱኩን በዚህ መልኩ እንቀራለን ማለት ነው። ሁለት ሐረካ ያክል፣ አራት ሐረካ ያክልና ስድስት ሐረካ ያክል እያደረግን የምንቀራ ይሆናል ማለት ነው። መድ ዓሪዱን ሊሱኩን ማለት ነው። ኢንሻአላህ ወደ ይህንን በአንድ ላይ አስተካክለን ስንቀራው ምን ይሆናል? ወላ የሑዱ ዐላ ጠዓሚል ሚስኪን
ولا يحض على طعام المسكين የሶስተኛው አያ ይህን ይመስላል ማለት ነው። ኢንሻአላህ ሱረቱል ማዑን ወደ አራተኛው አያ ስንሻገር የምናገኘው ደግሞ አራተኛው አያ ላይ ምን አለ? ፈወይሉል ሊልሙሰሊን የሚል እናገኛለን። ይህን ስንቀራው ፈወይሉል ሊልሙሰሊን ፈወይሉን ሊልሙሰሊን በዚህ መልኩ የምንቀራው ይሆናል። ፈወይሉን ስንል ፈወይሉን ሐርፈ ሊን በመባል ይታወቃል ማለት ነው። ያላይ ያለችው ሐርፈ ሊን ናት። ፈወይሉን ያዝ እናደርጋለን ማለት ነው። ሁለት ሐረካ ያክል ስኩን ስለሆነ ፈወይሉል ዋውና ዋው እፋና ዋውም ይቀጥናሉ ማለት ነው። ተርቂቅ ናቸው፣ አናወፍራቸውም። ፈወይሉል ሊል እዚህ ጋር በደንብ አዳምጡ ኢንሻአላህ። ፈወይሉል ሊልሙሰሊን ኢድጋም ቢገይሪ ጉነህ በመባል ይታወቃል። ይሄ ማለት ነው ኢድጋም ቢገይሪ ጉነህ ማለት ኢድጋም ማለት መጨፍለቅ ነው። መጀመሪያ ኢድጋም እናደርገዋለን። ምኑን? ላሙን የመጀመሪያው ሁለተኛውን ላም ኢድጋም እናደርገውና ኢድጋም ስናደርግ ደግሞ በምንድነው በምን አይነት መልኩ ነው ከተባለ ቢገይሪ ጉነህ ማለት ያለ ምንም ትንፋሽ በአፍንጫ ሳናወጣ ምንም አይነት ትንፋሽ ማለት በአፍንጫ ሳይወጣ ማውጣት ማለት ቢገይሪ ጉነህ ኢንሻአላህ። እነዚህ የኢድጋም ፊደላቶች ተብሎ በራሱ የተከፈሉ 6 አይነቶች አሉ። እነሱን ኢንሻአላህ እስኪ መጀመሪያ እንዲገቡን በደንብ እንያቸውና ወደ ቂራቱ እንመለሳለን ኢንሻአላህ። እዚህ ጋር እንዳመጣሁላችሁ ኢድጋም ብሎ መጥቷል። እነዚህ መጨፍለቅ የሚባሉ ወይም የሚጨፈለቁ ፊደላቶች ምንድነው? ኢድጋም ብሎ ማለት መጀመሪያ ኢድኻሉል ሐርፍ ፊል ሐርፍ ማለት ነው። አንድን ሐርፍ ወደ ሌላኛው ሐርፍ ማስገባት ማለት ነው። ኢድጋም ብሎ ማለት አንዱን ሐርፍ ወደ ሌላኛው ሐርፍ ማስገባት ማለት ነው በደንብ። ከዛ እዚህ ጋር ኢድጋም በአፍንጫ የሚወጣና በአፍንጫ የማይወጡ ያልኩት ቅድም ላይ ምንድነው? ኢድጋም ቢጉነህ ብለናል። ኢድጋም ቢጉነህ 4 ፊደላቶች ናቸው። የኢድጋም ፊደል በአጠቃላይ 6 ናቸው። ከነዛ ውስጥ በሁለት ቦታ ይከፈላሉ። የመጀመሪያው ኢድጋም ቢጉነህና የሁለተኛው ኢድጋም ቢገይሪ ጉነህ በመባል ይታወቃሉ ተከፍለው ማለት ነው። የመጀመሪያው ኢድጋም ቢጉነህ ያልነው በአፍንጫ የሚወጡት እነማን ናቸው ከተባለ የንሙ የሚል ይሰበስባቸዋል ማለት ነው። የንሙ ያ ኑን ሚም እና ዋው ይሰበስባቸዋል ማለት ነው። ከዚህ በኋላ ግን በአንድ ላይ እንዴት ነው የሚሆነው? በጉና እንቅራው ከተባለ ለምሳሌ በያ ስናየው መያዕመል በአፍንጫችን ትንፋሽ ወጥቷል ማለት ነው። ኢድጋም ቢገይሪ ጉነህ በአፍንጫችን ትንፋሽ ሳናወጣ የምንቀራቸው ደግሞ 2 ናቸው፣ ላምና ራ ናቸው ማለት ነው። ስለዚህ አሁን አየነው ደግሞ ፈወይሉል ሊል ስለሆነ እዚህ ጋር ብሎናል የኩል ለሁ ላሟን አናነባትም ማለት ነው። ይሄ ኢድጋም የተደረገችው ኑኗ ናት። ኑኗ ኢድጋም ተደርጋለች። የኩል ለሁ ሙሉ በሙሉ ጠፍታለች ወይም ተጨፍልቃለች ማለት ነው። የኩል ለሁ በማለት የምንቀራ ይሆናል ማለት ነው። ኢንሻአላህ ወደ ቂራአታችን ስንመለስ ኢንሻአላህ ፈወይሉል ሊልሙሰሊን ስንል ላሟ ላይ ምንድነው ያለው ማለት ነው? ኢድጋም በመባል ይታወቃል። ኢድጋሙ እዚህ ጋር ቢገይሪ ጉነህ በመባል የሚታወቀው ኢድጋም ማለት ነው። ፈወይሉል ሊልሙሰሊን ፈወይሉል ሊል ብለናል። እዚህ ጋር ኢድጋም ሆኗል ማለት ነው። ሊል በምንልበት ሰዓት ላሟ ላሙል ቀመርያ ናት የምትነበብ ማለት ነው። ሊልሙሰሊን ሚሙን ዶማ ካደረግን በኋላ ወደ ሷድ እንሄዳለን። ሷድ ላይ ምንድነው? ሙፈኸማ ነው። ቅድም ሷድ የሚወፍር ፊደል ነው ብለናል። ልክ ኢንሻአላህ እዛ ጋር እንዳየነው ሷድን እናወፍርና ሊልሙሰሊን በምንልበት ሰዓት መድ ዓሪድ ሊሱኩን እናገኛለን። መድ ዓሪድ ሊሱኩን ማለት ድንገተኛው መድ ወይም ድንገተኛ የሚከሰተው መድ በመባል ይታወቃል ማለት ነው። ኢንሻአላህ አራተኛው የሱረቱል ማዑን አራተኛው እንትን ይሄን ይመስላል። አንድ ላይ ስናደርገው ፈወይሉል ሊልሙሰሊን ኢንሻአላህ ይህንን ይመስላል ማለት ነው። አራተኛው ወደ አምስተኛው አያ ስንሻገር አምስተኛው አያ ላይ ሱረቱል ማዑን ምን ይላል? الذين هم عن صلاتهم ساهون ኢንሻአላህ ከዛ الذين هم ስንል الذين هم ሐምዛዋ እዚህ ጋር በምንድነው የምንጀምረው ከተባለ እዚች ጋር አሊፈል ወስል ወይም ሐምዘተል ወስል በመባል የምትታወቀው በምንድነው የምንጀምረው? በፈትሐ አድርገን ነው። ነብዳ ቢልፈትሐ በፈትሐ አድርገን እንጀምራታለን። الذين ነው እንጂ የምንለው ኢ ወይም ኡ ብለን አንጀምርም። ነው የምንጀምረው። ምክንያቱም ይህች ፊደል ከሷ ቀጥሎ የመጣው ላም ፊደል ከሆነ ምን ጊዜም እሷን ፈትሐ አድርገን ነው የምንቀራው ማለት ነው።
ከዛ በኋላ الذين ስንል ዛሉን ከስራ ሆኖ ያ መድ ጠቢዒ ነው። ዛል ከስራ ሆኖ አግኝተነዋል። ስለዚህ ዛሉን እናቀጥናትና ምላሳችን ወደፊት እናወጣለን። ምክንያቱም የለተውይ ፊደል ሐርፈ ለተውይ ከመጀመሪያ ጀምረን ስለቀራን እዚህ ጋር ማምጣት ስለማያስፈልግ ኢንሻአላህ الذين ስንል ዛልን ሐርፈ ለተውይ ናት። በምላስ የምትወጣ ፊደል ስለሆነች በምላሳችን እናወጣለን። الذين መድ ጠቢዒ በመባል ይታወቃል። መድ ጠቢዒ ማለት ሁለት ሐረካ የሚሳብ መድ ማለት ነው። ሁለት ሐረካ የምንስበው ማንን ነው ከተባለ ዛልን። እዚህ ጋር የምታዩትን ዛል ሁለት ሐረካ ያክል እንስባለን። الذين هم ስንል ሚሟ ኢዝሃር ሸፈዊ ናት። ኢዝሃር ሸፈዊ ማለት በከንፈራችን ግልጽ እናረጋታለን፣ አንደብቃታለን። الذين هم عن صلاتهم አንልም ማለት ነው። እዚህ ጋር የምንለው እንዴት ነው ከተባለ ሁም ነው የምንለው ማለት ነው። እዚህ ጋር እንዴት ነው ከተባለ الذين هم عن صلاتهم በቃ هم عن صلاتهم ስንል አይኑ ምንድነው ኢኽፋ ሐቂቂ ነው። ምክንያቱም ቀጣይ የመጣው ሷድ ፊደል ስለሆነ ሷድ የኢኽፋ ፊደል ነው። ሷድ ከመምጣቱ ጋር ተያይዞ ኑን ምን ይሆናል ማለት ነው? ኑን ሷድ ጋር ተያይዞ ይወፍራል ማለት ነው። ኢኽፋው ለምሳሌ እንዴት ነው የሚወፍረው? عن صلاتهم አያችሁታ ነው እንጂ የምንለው عن صلاتهم አንልም። عن ሳይሆን عن صلاتهم ከዛ صلاتهم ስንል ያለው ሷድ ተፍኺም ነው፣ ይወፍራል ማለት ነው። ወፈር አድርገን ነው የምንቀራው። عن صلاتهم ሶላ ላሙ ተርቂቅ ነው፣ እናቀጥነዋለን። عن ሶላ ነው የምንለው እንጂ عن صلاتهم አንልም። ሶላ ሳይሆን ሶላ عن صلاتهم ቲሂም ሚሙን ግልጽ ነው የምናደርገው። ቲሂም ሳሁን عن صلاتهم ሳሁን ስንል ሲን ላይ መጥቷል። መድ ጠቢዒ መጥቷል ማለት ነው። መድ ጠቢዒ ማለት ሁለት ሐረካ መጥቷል። አሊፍ ሱኩን ይሄ ሁለት ሐረካ ሳ ብለን መሳብ ማለት ነው። ሳ ነው የምንለው፣ ሳ አንልም። ሳሁን አሁንም እዚህ ጋር ሳሁን እስካሁን በከስራ ነበር ያየነው፣ አሁን በዶማ መጣ። በዶማም ቢመጣ እዚህ ጋር መድ አሪድ ሊሱኩን ነው የሚሆነው ማለት ነው። ምክንያቱም እዚህም ጋር የመጣው ድንገተኛ የሆነ ሱኩን ነው። ድንገተኛ የሆነ አያው ድንገተኛ ስለተከሰተብን ስለዚህ ስናቆም መድ አሪድ ሊሱኩን ወይ ሁለት ሐረካ ወይ አራት ሐረካ ወይ ደግሞ ስድስት ሐረካ ያክል ስበለው እናቆማለን ማለት ነው። ኢንሻአላህ ሱረቱል ማዑን አምስተኛው አያ ይህን ይመስላል። الذين هم عن صلاتهم ساهون ይህንን ይመስላል ማለት ነው። ኢንሻአላህ ወደ ስድስተኛው አያ ላይ ስንገባ የምናገኘው ማንን ነው? ወደ ስድስተኛው አያ ላይ ሱረቱል ማዑን ምን የሚላል? الذين هم يراءون ይህንን ይመስላል ማለት ነው። الذين هم ስንል تقرأ بالفتح ያጅታ تقرأ بالفتح ማናት? ሐምዘة الوصل ወይም አሊፍ الوصل በመባል የምትታወቀው بالفتح ብለን እንቀራ። ፈትሐ ማለት ፈትሐ ማድረግ ነው። ከስራ ወይም ዶማ ሳይሆን በማለት የምንቀራው ማለት ነው። الذين አሁንም እዛው ነው መንጣት የያዘብን። ስለዚህ ምንድነው የምናደርገው? ሐርፈ ለተዊ ብለን እናልፋለን። ዛልን በምላስ እናወጣታለን። ከዛ መድ ጠቢዒ ሁለት ሐረካ እዚች ጋር ያለችውን ሁለት ሐረካ እንስባለን ማለት ነው። الذين هم ኢዝሃር ሸፈዊ ግልጽ የሆነ ሚሙ ግልጽ መሆን አለበት። الذين هم يراءون እንዳይሆን الذين هم يراءون ልክ እንደዚህ መሆን አለበት ማለት ነው። ከዛ ወደ ያ ስንሄድ ያው ተረቂቅ ነው ወይም እናቀጥነዋለን፣ አናወፍርም ማለት ነው። الذين هم ዩ ነው የምንለው እንጂ ዩ አንልም። ዩ ሳይሆን ዩራ አያችሁት በዚህ መልኩ። ከዛ ራ ላይ ስንመጣ ዩ ካልን በኋላ ወደ ራ ስንሄድ ምን አለ ከተባለ ራ ላይ ተፍኺም ወይም መፈኸም ነው። ራ ይወፍራል። ምን ጊዜ ፈትሐ ሆኖ ካገኘ ነው ብለናል። ጭራሽ ደግሞ ፈትሐ ሆኖ ሲያንስበት ከኋላ እሱን ቀድሞት የመጣው ፊደል ማን ነው? ዶማ ነው። ጭራሽ ዶማ ሆኖ ከመጣ ደግሞ ይወፍራል ማለት ነው። ይሄ ማቅጠን ሁላ አንችልም ማለት ነው። الذين هم يراءون በዚህ መልኩ አወፍረን ነው የምንቀራው። ዩራ ስንል ግን መጥቷል አሊፍ መድ። ይሄ መዱ ምንድነው ከተባለ መድ ሙተሲል በመባል ይታወቃል። 4 እና 5 ሐረካት እንስበዋለን ማለት ነው። ማሳጠር አንችልም። ይሄንን
ሁለት ሐረካ እንስባለን ማለት አንችልም ማለት ነው። እስከ 4 እና 5 ድረስ ነው የምንስበው። እንዴት ነው ከተባለ الذين هم يراءون አሁን በ4 ሐረካ ቀርቼዋለሁኝ። በ5 ስቀራው ደግሞ እንዴት ነው الذين هم يراءون ይሄ በ5ኛ ሐረካ ተቀራ ማለት ነው። ስለዚህ ራውን እዚህ ጋር ተፍኺም እናደርጋለን አንድ፣ ሁለተኛ ደግሞ እንስበዋለን ማለት ነው። ከዛ ዩራኡን ኡን በምንልበት ሰዓት ላይ ሐምዛ ዶማ ምናለች ዋው ሱኩን መታለች። ከዶማ በኋላ ምንድናት እዚህ ጋር መድ ዓሪድ ሊሱኩን ነው። ሁለት ሐረካ ያክል የሚሳብ መድ ነው። ወይም ደግሞ 4 ሐረካ ወይም ደግሞ 6 ሐረካ የምንስበው መድ ነው። ይህ መድ ግን ምንድነው ብለናል? ስናቆም ነው ምን ጊዜም የምንስበው። መዱን በምናቆም ጊዜ እንስበዋለን ማለት ነው። ሌላ ነገር አያስፈልግም። መዱን በምናቆም ጊዜ ነው የምንስበው። الذين هم يراءون አሁን ይሄ መዱን ስላቆምኩኝ 4 ድረስ ስቤዋለሁኝ። መዱን ባላቆም ግን እንዴት ነበር የሚባለው? ወይም ደግሞ አያ ላይ ባላቆም الذين هم يراءون ዩራኡነ ወየምነዑነ አልማዑን ብዬ መቅራት እችላለሁ ማለት ነው። ግን በአንድ ላይ ስቤ እስከ 4 እና 5 ሐረካ ያክል እነዚህ ሁለቱን ስቤ ቀጣይ አያውን መቅራት አልችልም ማለት ነው። ኢንሻአላህ የሱረቱል ማዑን 6ኛው አያ ይሄን ይመስላል። በአንድ ላይ አድርገን ስንቀራው الذين هم يراءون الذين هم يراءون በሁለቱም ያክል በ4 እና በ5 አድርጌ ቀራሁላችሁ ማለት ነው። ኢንሻአላህ ወደ መጨረሻውና የሱረቱል ማዑን የመጨረሻው አያ ስንሸጋገር ምን እናገኛለን? ወየምነዑነ አልማዑን ይላል። ኢንሻአላህ መጨረሻው አያ 7ኛው አያ ሱረቱል ማዑን ምንድነው? ወየምነዑነ አልማዑን ወየምነዑነ አልማዑን ይሄንን ይመስላል ማለት ነው። ወየም ስንል ወየ ሁለቱን ዋውና ያን እናቀጥናቸዋለን። ወየ እንዳይሆንብን ወየ ነው የምንለው። ወየም ስንል ኢዝሃር ሸፈዊ መጥቷል። ሚሟ ኢዝሃር ሸፈዊ በመባል ትታወቃለች። ወይም ደግሞ በከንፈር የሚወጣው ሚም ማለት ነው። በከንፈር የሚወጣው ግልጽ የሆነ ሚም ነው። ወየምነ እንዳይጨፈለቅብን ወየነ እንዳንል ማለት ነው። ወየምነዑነል ዑ በምንልበት ሰዓት መድ ጠቢዒ መጥቷል። ወየምነዑነል መድ ጠቢዒ ማለት 2 ሐረካ እዚህ ጋር እንደምታዩት 2 ሐረካ ያክል አይኑን እንስበዋለን። ወየምነዑነል ማዑን ወየምነዑነል ማዑን ነል ማዑን አያችሁታ። ወየምነዑነል ላሙን ግልጽ ነው የምናደርገው። እዚህ ጋር ግን ወየምነዑነል ስንል አሊፏ ምን መታለች? ተስቁጦ ወስለን ወይም የማትነበበዋ ማንበብ የማንችለው ማለት ነው። እናነባትም እዚህ ጋር አቀጣጥለን ስንቀራ አትነበብም። ወየምነዑነል ወደ ላም ነው ቀጥታ የምንሄደው ማለት ነው። ወየምነዑነል ስንል ምን አለ? ላሙ ላይ ላመል ቀመርያ ነው ብለናል። ምክንያቱም ቀጣይ የመጣ ፊደል ላመል ቀመርያ ስለሆነ የቀመርያ ፊደል ስለሆነ ላሙን ቀመርያ አድርገን እንቀራለን። ማ እንላለን። እዚህ ጋር ማ የምንለው አሊፍ ስኩን ስለመጣ ነው። ስለዚህ መድ ጠቢዒ 2 ሐረካ አሊፍ ስኩን መጥቷልና እንስባለን ብለን እንቀራለን ማለት ነው። ሁለተኛው መጨረሻው የሱረቱል ማዑን መጨረሻ ላይ ያለ ምንድነው? አሁንም መድ ዓሪድ ሊሱኩን ነው ማለት ነው። መድ ዓሪድ ሊሱኩን እስከ 2 እስከ 4 እና እስከ 6 ሐረካ ይስባል ያልናቸው ማለት ነው። ኢንሻአላህ ይህን ይመስላል። ወየምነዑነል ማዑን ይህም በ2 ሐረካ ነው የምንቀራው። በ4 ስንቀራ ደግሞ ወየምነዑነል ማዑን እንዲሁም በ6 ስንቀራው ወየምነዑነል ማዑን ይህንን ይመስላል ማለት ነው። ኢንሻአላህ የዛሬው ደርሳችን የሱረቱል ማዑን ሙሉ ደርስ ይህን ይመስላል ማለት ነው። ኢንሻአላህ እንደዚህ እኛም በተናገርነው እናንተም በሰማችሁ የምንጠቀም ያደርገን። ይህንን የዩቲዩብ ቻናል ኢንሻአላህ ሰብስክራይብ በማድረግ እኛም ማበረታታችሁን አትርሱ። ኢንሻአላህ ልክ እንደዚሁ መቅራት የምትፈልጉ ካላችሁ በኢሞ በቴሌግራም የምትፈልጉ ካላችሁ ኢንሻአላህ በ0908 76 07 11 ላይ ኢንሻአላህ ማግኘት ትችላላችሁ ማለት ነው። በዛ ኢንሻአላህ ማዋራት ትችላላችሁ። ኢንሻአላህ በተረፈ ሀሳብ አስተያየት ካለ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።